በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነቱ ብዙ የሆነ በምህረቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ርዕሳችን የማይጨልም ብርሃን የሚል ነው። የዳዊት መዝሙር 26ን ዛሬ ለሶስተኛ ቀን እያየን ያለ ነው። መዝሙር 26 ከቁጥር 1 እስከ 14 ያለውን በጸሎት መንፈስ ሆነን እናነባዋለን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መስዋዕትን ሰዋሁ። ለእግዚአብሔር እቀኛለሁ ዘምርለትም አለሁ። አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊትህን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ፊትህን ከኔ አትሰውር። ተቆጥተህም ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም፣ የመድኃኒቴም አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶችም በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። የሁሉ ጌታ ልዑለ ባሕሪ እግዚአብሔር፣ የጊዜ ገደብ የአቅም ውሱንነት የሌለብህ፣ በስፍራዎች ሁሉ የምትገኝ ዳርቻዎችን የምታዝ፣ ጥልቀቶችን የምትመረምር፣ ከፍታዎችን የምትነካ፣ ሁሉ በአንተ ውስጥ የሆነ አንተ ግን በማንም ውስጥ ያልተወሰንክ አምላክ እናመሰግንሃለን። ሰማይ የሰማያትም ሰማይ በላይ ያለው ትልቅነት ሁሉ አንተን አይችልህም። አንተ ግን በትንሿ ልባችን በብዙ ነገር በተጣበበችው ውስጣችን ልታደር ፈቅደሃልና የልባችንን ደጃፍ እንደ በረት ያለውን ያልጸዳውን ማንነታችንን ለክብርህ ልትጠቀምበት አድሰህ ልትገለጥበት ልትወለድበት አንተ መርጠኸዋልና እናመሰግንሃለን። ሳይቸግርህ እኛን መምረጥህ፣ ሳታጣ ከእኛ ጋር መዋልህ፣ ልዑል ሳለ እኛን ትቢያዎቹን ማፍቀርህ እየገረመን በእውነት እናመሰግንሃለን። የተወደድክ አምላካችን አንተ ብርሃናችን ነህ። ማንም ሊያጠፋህ የማይችል ማንም ሊያጠልቅህ የማይችል አንተ ብርሃናችን ነህ። አንተ የሕይወታችን ዋስትና ነህ። በእውነት ጌታ ሆይ እናመሰግንሃለን። ተስፋችን ረዳታችን አንተ ነህ። የመኖራችንም ምስጢሩም ምክንያቱም አንተ ነህ። ጌታ ሆይ እናመሰግንሃለን። በዚህ ቃል ልባችንን አጽና፣ በእምነት መንፈስ አቁመን፣ በክብርህ አጓደን። በመውጣት በመግባታችን ሁሉ አብረቅራቂው ቅባትህ በእኛ ላይ ይፍሰስ። ጌጠኛው መጎናጸፊያ በእኛ ላይ ይውደቅ። ጌታ እግዚአብሔር አንተን ተሸልመን እንድናምር በአንተ አጊጠን ጌታ ሆይ እንድንዋብ በባሪያዎች ላይ በክብር ተገለጥ። እኛ በአንተ ውስጥ እንሆን፣ አንተ በእኛ ላይ ታይ። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። እሺ፣ እግዚአብሔር ይመስገን። ባለፉት 2 ሳምንታት የማይጨልም ብርሃን በሚል ርዕስ
መዝሙር 26ን እያየን ያለ ነው። የሰውን ልብ ደስ የሚያሰኙ 4 ነገሮች አሉ ይላሉ አዋቂዎቹ፣ የጥንት ፈላስፎች። የሰውን ልብ ደስ የሚያሰኘው የመጀመሪያው ብሩህ ፊት ነው። ሰው ብሩህ ፊት ሲያይ ልቡ ይበራል። ሁለተኛው የሰውን ልብ ደስ የሚያሰኝ ጥሩ መዓዛ ያለው ምግብ ነው፣ ወይም የተዋበ ጽዱ የሆነ ምግብ ነው። ሶስተኛ የሰውን ልብ ደስ የሚያሰኝ ነገር ምንድነው ስንል መልካም መዓዛ ነው። መልካም መዓዛ ሲሸተን ልባችን ደስ ይለዋል። አራተኛው መልካም ወሬ ነው። መልካም ወሬ ስንሰማ ሰውነታችን ሁሉ ይለቀቃል። የተጨማደደው ማንነታችን ሁሉ ይላቀቃል። ነፃነትን እንጎናጸፋለን። ያለንበትን አካባቢ በድፍረት መገናኘት እንፈልጋለን። መልካም ወሬ ደስ ያሰኛል። የሰው ልብ የሚያጨልሙ ደግሞ እነዚሁ 4 ነገሮች በተቃራኒ ሲመጡ ነው። የመጀመሪያው ክፉ ፊት የሰውን ልብ ያሳዝናል። ወገኖቼ ሰውን የምንቀበለው በሳሎናችን አይደለም። ያለ ሳሎንም በጥሩ ፊታችን መቀበል ይቻላል። እግዚአብሔር በብሩህ ገጽ ነው የሚቀበለን። እኛም ሰዎችን በብሩህ ገጽ መቀበል አለብን። ከሰላምታ በፊት የግንኙነት መክፈቻ ግንባር ነው ወይም ብሩህ ፊት ነው። በጣም ክፉ የሆኑ ሰዎች በግንባራቸው ነው ሰው የሚያዩት። ፊታቸው አይፈታም። ከሐምሌ ይልቅ ይጨልማሉ፣ ከውድቅት ይልቅ ያስፈራሉ። ከማንም ሰው ጋር ስትገናኙ የምታመልኩት ብሩህ አምላክን በመሆኑ ብሩህ መሆን አለባችሁ። ወገኖቼ ፊት የልብ አደባባይ ነው። ክፋታችንም ደግነታችንም እዚሁ ፊታችን ላይ ነው የሚገለጸው። ስለዚህ የሰው ልብ ከሚያሳዝኑ ነገሮች የመጀመሪያው ምንድነው ስንል የጠቆረ ፊት ነው። መልካም ያልሆነ ፊት ነው። ሁለተኛው ምንድነው? ደስ የማያሰኝ ምግብ ፊት ለፊታችን ሲቀርብ ልባችን ጭምድድ ይላል፣ አእምሮታችን ሁሉ ይቆለፋል። ሶስተኛው ክፉ ሽታ ነው። ልባችንንም ፊታችንንም ይጨመድደዋል። አራተኛ ክፉ ወሬ ነው። ቀና ብሎ የሚሄደው ሰውዬ ጎንበስ ብሎ ስታዩት ወዲያውኑ ክፉ ወሬ ሰምቶ ነው። እየቦረቀ የመጣው ሰውዬ እንደዚህ የሚሰበሰበው የሚጨማደደው አምባው አልበቃ ያለው ሰውዬ፣ መስኩ አልበቃ ያለው ሰውዬ ዋሻ ውስጥ ለመግባት ሲያንስ ስታዩ ክፉ ወሬ ሰምቶ ነው። ክፉ ወሬ የሰው ልብ ያሳዝናል። በዚህ ዓለም ላይ ክፉ ከሚሰሩ ሰዎች በላይ ክፉን የሚያስተላልፉ ብዙዎች ናቸው። ክፉ እድሜ የሚያገኘው በሰው አፍ ነው። የማያባራ ርዕስ በመሆን ክፉ እድሜ ያገኛል። የወራት የዓመታት እድሜ ያገኛል። የክፉን እድሜ የምንቀጨው በዝምታ ነው፣ ወይም የእግዚአብሔርን በጎነት ብቻ በማውራት ነው። ጥሩ የሰው ልብ ደስ ከሚያሰኙ ነገሮች አንዱ እንግዲህ ብሩህ ፊት ነው ብለናል።
እግዚአብሔር ብርሃኔና መድኃኒቴ ነው። ስለዚህ እግዚአብሔር ብሩህ አምላክ ነው። በብሩህ ገጽ በተከፈተ ልብ በሰፊ እጅ የሚቀበል እግዚአብሔር ነው። በብሩህ ገጽ በተከፈተ ልብ በተዘረጋ እጅ የሚቀበል እግዚአብሔር ነው። እግዚአብሔር ባለ ዙፋን አምላክ ነው። እግዚአብሔር ቤቱ ቤተ መንግስት ነው። እኛን ግን የሚቀበለን በባለ ጉዳይ ወግ ሳይሆን በልጅ ወግ ነው። እግዚአብሔር ይመስገን። ከዙፋኑ ጋራ ያለን ግንኙነት ጉዳይ አይደለም፣ ፍቅር ነው። እግዚአብሔር ብርሃን ነው። ብርሃን ነው። ሁላችንም ብንሆን የሰው ፊት ጥገኞች ነን። የጌታን ብሩህ ፊት ማየት እስክንጀምር ፊት ነው የምናየው። ሰዎች ፊታቸውን ቅጭም ሲያደርጉብን፣ ሰዎች ፊታቸውን ሲያጨልሙብን ግራ ነው የሚገባን። ፊት የጠቆረ መስሎን አይደለም የምናዝን ያለ ነው። ፀሐይ የጠለቀ ያህል ነው የምናዝነው። ህይወት ያበቃ ያህል ነው የምናዝነው። ስለዚህ ፊት ነው የምናየው። አዎ በምድር ላይ የጠላቶቻችንም የወዳጆቻችንም ፊታቸው ሲጨልም ቀና ብሎ ወደ ሥላሴ መንበር መመልከት ነው። ያ ፊት ዛሬም እንደበራ ነው። እግዚአብሔር ይመስገን። የእግዚአብሔር ፍቅሩ አዳጊ ፍቅር አይደለም። የሚያድጉ ፍቅሮች እንደገና ማሽቆልቆል ይገጥማቸዋል። የእግዚአብሔር ፍቅር ግን ሁሉ ጊዜም ጽኑ ነው። አይጎልም፣ አይጨምርም። ስለዚህ ወገኖቼ በምድር ላይ ፊቶች ሲጨልሙባችሁ፣ የወዳጅም የጠላትም ፊት ሲጨልምባችሁ የሥላሴን ፊት መመልከት ነው። ዛሬም ብርሃን ነው። ለዚህ ነው ነብዩ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው ያለው። እግዚአብሔር በፊቱ ብርሃን ነው፣ ለልባችን ደስታን የሚሰጠን። ነብዩ ዳዊት ይህንን መዝሙር 26ን ይህንን ድንቅ መዝሙር የዘመረው ገና ሳይቀባ ነው። ምን ማለት ነው? በአባቱ በእሴይ ቤት በልጅነት ሳለ ወይም በእረኝነት ሳለ አይደለም። የአባቱ ቤት የማይሸሽገው ወንድም ጋሻዎች የማያስጥሉት ጠላት ተነስቶበታል። ንጉስ እሴይ ንጉስ ጠላት ከሆነ ወገኖቼ እንኳን የአባት ቤት ያገር ዋሻም አይሸሽግም። ሳኦል ብቻ አይደለም፣ የሳኦል ሰራዊት በሙሉ በእስራኤል አእላፋት ተራሮች በእስራኤል ዋሻዎች ሁሉ ዳዊትን እንደጠፋ መርፌ ነበር ይፈልጉት የነበረው። ሰውየው እረኛ ነው፣ የተነሳበት ግን ንጉስ ነው። አንዳንድ ጊዜ በረኝነት አቅማችን የሚነሳብን ንጉሳዊ ጠላት ነው። ራሳችንን እንደምንነቀው ጠላት አይነቀንም። ጠላት የዛሬ መነሻችንን ብቻ ለሚያው የነገ መድረሻችንን የሚያው ብዙ ልምድ አለው። ትንሽ ነገሮች ትልቅ ሲሆኑ ልምድ አለው። ወለል ላይ የነበሩ ጉልላት ላይ ሲወጡ ልምድ አለው። ስለዚህ ራሳችንን እንደምንንቀው ጠላት አይንቀንም። እኔ አቅሜ እረኝነት ነው፣ ለምን ግን ንጉስ ከነሰራዊቱ ተነሳብኝ እንል ይሆናል። ጠላት የተነሳብን ስለደረስንበት ጉዳይ ሳይሆን ስለምንደርስበት ጉዳይ ነው። ኢየሱስ የናዝሬቱ በ2 ዓመት ሕፃንነት ሄሮድስ ከነሰራዊቱ ነው የተነሳበት።
ኢየሱስን በማጣት እልፍ አእላፋት የሚሆኑ የቤተልሔም ሕፃናት ታርደዋል። ጠላት ሕፃንነትን አይንቅም። ካደረ እንደምንጠነክር ያውቃል። ከቆየን እንደምናስቸግር ያውቃል። የእስራኤል ልጆች በግብጽ ሀገር ሳሉ ወንድ ሁሉ ሲወለድ ማህፀን በራፍ ላይ ገዳይ ተቀጠረ። እነኚህ ልጆች አድገው የዛሬ 20 ዓመት ነው እንግዲህ መሳሪያ መያዝ የሚችሉት፣ የነጻነት ትግል ማድረግ የሚጀምሩት። ጠላት ለ20 ዓመት ያቅዳል። እኛ ለ5 ዓመት እቅድ የለንም። እነዚህ አረማውያን የምንላቸው ሰዎች የ500 ዓመት እቅድ አላቸው። በ500 ዓመት ውስጥ ይህንን ሀገር ከክርስትና እንለየዋለን ብለው ነው የሚገቡት። እኛ የ20 ዓመት እቅድ የለንም በቅጡ። ፈርዖን ግን ገና አድገው ግብጽን ይወራሉ ብሎ የእስራኤል ወንዶችን መቅጠፍ ጀመረ። ጠላት ታናሽነታችንን አይንቀው። ምክንያቱም ታናናሾቹ ትልልቅ አምላክ እንዳላቸው በደንብ ያውቀዋል። ታናናሾቹ ትልልቅ አምላክ እንዳላቸው ጠላት ያውቃል። ጠላት በኃይሉ እንደማያሸንፈን መቼም ያውቀዋል። ምክንያቱም የሚዋጋልን እግዚአብሔር ነውና። እምነት ካጣን ግን ሳይነኩን እንደምንወድቅ እሱ ያውቀዋል። ስለዚህ በማዋከብ እምነትን ያሳጣናል። እረኛው ዳዊት ንጉሱ ሳኦል ከነ ሰራዊቱ ተነሳበት። ይሄ ዳዊት ነው። እሱን የሚሸሽግ ዋሻ፣ እሱን የሚችል ሀገር አጥቶ በባዕድ ሀገር ጭምር ተሰደደ። ጥገኝነት ጠየቀ። እዛም ደግሞ እንደዚሁ ሊያጠፉት ሲሉ እንደገና ወደ ምድሩ ተመለሰ። ስለዚህ ይሄ በረሃኛ ሰው፣ ይሄ ምድረ በዳ ታጋይ ለማጥቃት አንድም ቀን ያልተነሳ ግን ለመከላከል የሚሸሽ እግዚአብሔር ብርሃኔና መድኃኒቴ ነው አለ። እግዚአብሔር ይመስገን። አዎ ሳኦል በክብሩ፣ ሳኦል በአቅሙ በእኔ ላይ ወጥቷል። እንደ ሰውኛ ሳስበው ነገ የሚታይ ቀን አይደለም፣ አስፈሪ ቀን ነው። ያዘነልኝ እንኳን እንዳይሸሽገኝ ከንጉስ መጣላት ስለሚፈራ አንድ ቀን ጽዋ ውሃ፣ አንድ ቀን ቁራሽ እንጀራ የሚሰጠኝ የለም። እግዚአብሔር ግን ብርሃኔና መድኃኒቴ ነው። እግዚአብሔር ይመስገን። አሜን። ዳዊት ይህንን ዝማሬ በንጉስነቱ ቢዘምር ምናልባት አይገባን ይሆናል። በስደተኝነቱ ነው የዘመረው። ወገኖቼ እረኝነትም ያለ ጠላት የንጉስነት ያህል ነው። ስደተኝነት ግን ከባድ ነው። ከባድ ነው። ስደተኝነት አገር ጎብኝነት አይደለም። ስደተኛው ያለበት ሀገር ላይ ሰዎች ገንዘብ ከፍሎ ሊጎበኙ ይመጣሉ። እነሱ ይደሰታሉ፣ እዛው ሀገር ላይ እሱ ያዝናል። ምክንያቱም ስደት በሚሰደደው ላይ የሚቀጥረው ራሱ ነው። ጎብኙ ግን የሚሄድበትን ሀገር ቀጥሮ የሚይዘው ራሱ ነው። ዳዊት በስደተኝነት ወቅት እግዚአብሔር ብርሃኔና መድኃኒቴ ነው አለ። እግዚአብሔር ብርሃኔና መድኃኒቴ ነው አለ ዳዊት። ስለፊት ቅድም እያነሳን ነበረ። ፊት ቢጨልምብኝ እንኳን እግዚአብሔር ብርሃኔና መድኃኒቴ ነው። ኢየሱስ ክርስቶስ እኛን ነፃ ያወጣን የሰውን ፊት ከማየት ጥገኝነትም ነው።
የሰዎችን ይሁንታ ስላገኛችሁ አይደለም እቺ ቀን የተጨመረችላችሁ። ሰዎች ስለተፈራረሙላችሁ የድጋፍ ድምጽ ስለሰጧችሁ አይደለም። ሕይወት የድጋፍ ድምጽ ውጤት አይደለችም። ሕይወት የቲፎዞ ድምር አይደለችም። ሕይወት የመለኮት ስጦታ ናት። እሱ የሰጣችሁን ማንም አይነሳችሁም። እሱ የከለከላችሁን ማንም ደግ አይቸራችሁም። ስልጣን የሱ ነው። እግዚአብሔር ይመስገን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? አዎ በዚህ ዓለም ላይ ጨለማ ያስፈራላልን ባለፈው ጊዜ፣ ሞት ያስፈራላልን ባለፈው ጊዜ። እግዚአብሔር ግን ለጨለማው ብርሃኑ፣ ለሞት ደግሞ መድኃኒቱ ነው። መድኃኒት የሚባለው ነገር ምንድነው? መድኃኒት የሚባለው ነገር ሊገለን የመጣውን ነገር ገሎ ለኛ ሕይወት የሚሰጥ ነው። ስለዚህ መድኃኒት ገዳይና ዳኝ ነው። ገዳያችንን ይገላል፣ ሟቾቹን ያድናል። መድኃኒት ባህሪው ይሄ ነው። መድኃኒትነቱ ለኛ ነው፣ ፈውስነቱ ለኛ ነው። ለበሽታው ግን ሞቱ ነው። የገዳዩ ገዳይ፣ የሞቱ ሞት፣ ያ መድኃኒት እግዚአብሔር ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ዳዊት ሊያስፈራው የሚችለውን ነገር በሙሉ የቆጠረ ይመስላል። ከመንግስት ተጣልቷል ዳዊት። ንጉስ ዳዊት ካልሞተ በዙፋኔ አልቀመጥም ብሎ ዳዊትን ፍለጋ ወጥቷል። ከዚህ በላይ እኮ የሚያስፈራ የለም ወገኖች። እኛ እንኳን ንጉስ እያሳደድን አይደለም፣ ለጥሩ የተናገርነው ወደ ፖለቲካ ተተረጎመ ሲባል እንኳን እንደነግጣለን። ቃላት አይደለም የተተረጎመበት ዳዊት። ለስራት አይደለም ዳዊት የሚፈለገው፣ ለሞት የሚፈለግ ነው። ቆጠረው፣ ሳኦልንም ቆጠረ፣ የሳኦል ሰራዊቶችን ሁሉ ቆጠረ፣ ጀግና የሚባሉትን ሁሉ ቆጠረና ማን ነው ግን የሚያስፈራኝ አለ። እግዚአብሔር ብርሃኔና መድኃኒቴ ይሁን። እግዚአብሔር ይመስገን። ወገኖቼ ውጊያው የመመጣጠን ከሆነ ሳኦል አስፈሪ ነው። ታስታውሱ እንደሆነ ያንን ጴጥሮስ ያንን የሐሙስ ማታ የማታ ጀግና በሮማ ሰራዊት ፊት ሰይፍ መዘዘ። የሊቀ ካህኑን ደግሞ ጆሮውን ቆረጠ። እንግዲህ ጁፍ በፍርሃት ነው የሰነዘረው፣ የጆሮ ቀንበጥ ይዞ ሄደ። ጌታ ግን ምንድን ነው ያለው? ተው ነው ያለው። ሰይፍ የሚያነሱ በሰይፍ ይወድቃሉ አለ። ምን ማለት ነው? ሰይፍ ከመዘዝ የሚበልጥ ሰይፍ ይዘዋል፣ ያሸንፈዋል። በእግዚአብሔር ኃይል ካልግን አያሸንፉም። አንዳንድ ጊዜ ጠላቶቻችን በትክክለኛ ድምር የሚበልጡ ናቸው። በእግዚአብሔር እምነት ግን የምንበልጣቸው ናቸው። ስለዚህ ሰይፍ ከኔ ለይቶሃል፣ ብቻህን ደግሞ ከነሱ ጋር ስትጋጠም የነሱ ሰይፍ ይበልጣል። ስለዚህ ይረቱሃል። ያለ ኃይል መመጣጠን ድል ከፈለጋችሁ መፍትሄው መጸለይና ማመን ብቻ ነው። እግዚአብሔር ይመስገን። ትጉና ጸልዩ ነው ያለው ጌታ። ትጉና ጸልዩ ነው። ጴጥሮስ ቢጸልይ ኖሮ በዛች ምሽት ከጠላት ብቻ አይደለም ከራሱ የሚድን ነበር። ከከዳተኝነቱ እግዚአብሔር ከራስም ስለሚያድን ና ዳዊት ቆጠረው። ሳኦል ነው፣ ሰራዊቱ ነው፣ ጋሻ ጃግሬዎቹ ናቸው፣ ሹማምንቱ ናቸው። ማን ነው የሚያስፈራኝ? ማን ብርሃንና መድኃኒቴ ከሆነ እግዚአብሔር። ፀሐይን ተማምኖ ቢወጣ ፀሐይ ትጠልቃለች። ሻማን ተማምኖ ቢወጣ ሻማ ይቀልጣል። የርችት ብርሃንን ተማምኖ ቢወጣ ውበቱም ከፍታውም በአንድ ያከትማል።
የችቦንም ብርሃን ተማምኖ ቢወጣ በማለቅ ይጠናቀቃል። መቅረዙን ተማምኖ ቢወጣም ክሩ ያልቃል፣ ዘይቱም ይፈጸማል። ምሽት የሌለበት ብርሃን እግዚአብሔር፣ ውድቅት የሌለበት ቀትር እግዚአብሔር ስሙ ይባረክ። የብርሃናት አምላክ የብርሃናት አባት በቤተ ክርስቲያን ጸሎት የብርሃናት አምላክ፣ በያዕቆብ አጠራር ደግሞ የብርሃናት አባት፣ በመዞር የተደረገ ጥላ በእርሱ ዘንድ የሌለ። ምን ማለት ነው? ብርሃን ሁሉ ተዘዋዋሪ ጨለማ አለው። ብርሃን ሁሉ አካል ላይ ሲያርፍ እዛ ጋር ምን ይፈጥራል? ጥላ፣ ጨለማ ይፈጥራል። ጌታ ግን ሙሉ ብርሃን ነው። ተዘዋዋሪ ጨለማ የለውም። እግዚአብሔር ይመስገን። በመዞር የተደረገ ጨለማ በእርሱ ዘንድ የለም፣ ጥላ በእርሱ ዘንድ የለም። አናት ላይ ልክ እንደሚያርፈው እንደ ቀትሩ ብርሃን እግዚአብሔር ጥላ የሌለበት ሙሉ ብርሃን ነው። ወገኖቼ ከጨለማው በላይ ከፊል ብርሃን ልብ ይሰብራል። በሰርግ ቀን ያለ ለቅሶ፣ በትዳር ውስጥ ያለ ድብቅ ህመም፣ በማግኘት ውስጥ ያለ ስቃይ፣ በዝና ውስጥ ያለ ቁስል ከሙሉ ጨለማ ይልቅ ከፊል ብርሃን ያሰቃያል። ለዚህ ነው ጌታ ኢየሱስ ደስታችሁ ፍጹም እንዲሆን በስሜ ለምኑ ያለው። ከፊል ደስታ አለ ማለት ነው። ከፊል ደስታ ሊናገሩት ያስቸግራል። ባለጠጎቹ ቸገረን ቢሉ ማን ይሰማቸዋል? ያማሩ ልጆችን የወለዱ የሰርግ ቀን አበሻ ልብሳቸውን ለብሰው የሚታዩ ነገር ግን በውስጣቸው ብዙ ቁስል የተሸከሙ ማን ያምናቸዋል? ማን ያምናቸዋል? ወገኖቼ ከፊል ደስታ ከሙሉ ጨለማ በላይ ከባድ ነው። ሊናገሩትም ሊያስረዱትም አይቻልም። በአጥር የተሸፈኑ ራቁትነቶችን ጌታ ብቻ ያያል። በልብስ የተከደኑ ቤቶችን ጌታ ብቻ ያያል። ኢየሱስ ቅኝት ያደርጋል በየመንደሩ። ምን አለባቸው በሚባሉት ቤቶች ውስጥ ያለውን ድብቅ ለቅሶ ይሰማል። እግዚአብሔር ይመስገን። አዎ እሱ ሙሉ ብርሃን ነው። ሙሉ ብርሃን ነው። የማዕፀን ዓለም ጨለማ ነበር፣ ይህ ዓለም ከፊል ብርሃን ነው። መንግስተ ሰማያት ግን ሙሉ ብርሃን ነው። ለምን? ፀሐይና ጨረቃ አያበሩበትም። ከሰማይ በታች ነው እነሱ የሚያበሩት። ከሰማይ በላይ ያለው መብራት እግዚአብሔር ነው። ለዚህ ነው ጠቢቡ ሰለሞን ከፀሐይ በታች ሁሉም ነገር ከንቱ ነው ያለው። ከፀሐይ በታች ሁሉም ነገር ከንቱ ነው፣ ከፀሐይ በላይ ግን ሁሉም ነገር እውነት ነው። በታች ነው ከንቱ፣ በላይ ግን እውነት አለ። እግዚአብሔር ብርሃኔና መድኃኒቴ ነው። ብርሃን ካለ መነሳት አለ። ወፎቹ ገና መንጫጫት ሲጀምሩ ከእንቅልፋችን መንቃት እንጀምራለን። ብርሃን ያስተኛው፣ በብርሃን መንቃት አለ። እንዴት ደስ ይላል ወገኖች! የንጋት ኮከብ ሲባል ሰምተን እናውቃለን። የንጋት ኮከብ በዚህ በምስራቅ በኩል የሚታይ በምድር ወገቦች አካባቢ ላይ የሚታይ ልክ በጠዋት በማለዳ ጨለማና ብርሃን ሲለያዩ የሚወጣ ብርቱ ብርሃን ነው። የንጋት ብርሃን፣ የንጋት ኮከብ፣ ኮከበ ጽባህ፣ የንጋት ኮከብ። ኢየሱስ በመጨረሻው ቀን ሲመጣ የንጋት ኮከብ ሆኖ ነው የሚመጣው። እሱ ጨለማው አልቆ ንጋት ላይ ስለሚመጣ ያ ቀን ለዘላለም አይመሽም፣ እንደበራ ይቀራል በቃ። ስለዚህ የጌታ የምጽአት ቀን የንጋቱ ኮከብ የሚገለጥበት ቀን በመሆኑ እንዳበራ የሚቀር ቀን ነው። ስስት የለምና በዛ ዓለም አይቆጠርም። አንድ ቀን ሁለት ቀን አይባልም። ዘላለምን እንደ ዕለት ነው የሚኖረው።
እግዚአብሔር ይመስገን። እንዴት ደስ ይላል ወገኖች፣ እንዴት ደስ ይላል። 40 ዓመት ከ10 ቀን ሆነ። የለም በዛኛው ዓለም ስስት ስላለ ነው። እዚህ የእድሜ ስስት ድህነት ስላለ የእድሜ ድህነት የጊዜ ምስኪንነት ስላለ እኮ ነው ወገኖቼ። ጊዜው ሄደብኝ አይባልም። ከጊዜ ውጭ ነው ያለም። ከመሬት ስበት ስንወጣ ሁሉም ነገር የሚንሳፈፍ ነው። የሚጫነው የሚጎትተው ነገር የለም። የመሬት ስበት ከፀሐይ በታች ያለው ህግ የማይዘው ዓለም ነው። እግዚአብሔር ይመስገን። እንዴት ደስ ይላል ወገኖች። እግዚአብሔር ብርሃን ሲሆን መንቃት ነው ያለው፣ መነሳት ነው ያለው፣ መሰማራት ነው ያለው። ስለዚህ ብርሃን ድፍረት ነው። አንዳንዴ እንነቃለን፣ ነገር ግን ብርሃኑ ስላልመጣ ከቤት መውጣት እንፈራለን። ጠባቂዎች እኮ አሉ መንገድ ላይ። ከጠባቂ በላይ የብርሃን ጥበቃ ይሻለናል። ጠባቂም ይዘናጋል፣ ጠባቂንም ሌባ ይደፍረዋል። ሌባ ግን ብርሃን መቋቋም አይችልም። አው ብርሃን ድፍረት ነው። በብርሃን ውስጥ መነሳት፣ በብርሃን ውስጥ መድፈር፣ በብርሃን ውስጥ ማቀድ ይቻላል። ብዙ የሞት እስረኞች፣ የሞት ፍርደኞች ምንም መስራት አይፈልጉም። የሞት ፍርዳቸው የተነሳ ቀን ግን ወዲያውኑ ትምህርት ቤት አስመዝግቡን ይላሉ። ወደ ቁጥር ሲለወጥላቸው ብርሃን መጥቷልና መማር ይፈልጋሉ፣ መስራት ይፈልጋሉ፣ ማግኘት ይፈልጋሉ፣ መወዳጀት ይፈልጋሉ። ጠባያቸውን አሳምረው ያንን የቁጥር እስር ማስቀነስ ይፈልጋሉ። ወገኖቼ ብርሃን ማለት የመኖር አምሮት ነው። የመኖር አምሮት ነው። በጨለማ ውስጥ ሁሉ ጊዜ ሞታችንን ነው የምንመኘው። በብርሃን ውስጥ ግን የመኖር አምሮታችን እለት እለት ምን እያለ ይመጣል? እየጨመረ ነው የሚመጣው። አዎ ወገኖቼ የሚያስፈልገን ነገር ምንድነው ስንል የሚያስፈልገን ነገር የብርሃን አዋጅ ነው። የሚያስፈልገን ነገር ኢየሱስ በህይወታችን ላይ ፀሐይ ጽድቅ ሆኖ መውጣቱ ነው። እንዴት ደስ ይላል! እግዚአብሔር ይመስገን። እግዚአብሔር ብርሃን ነው። በመዝሙር 103 ላይ ብርሃን የለበሰ ይለዋል። ብርሃን ልብስ መሆን አይችልም። ልብሳችንን ብናወልቅ ብርሃን ቢበራ ልብስ መሆን አይችልም። የእግዚአብሔር የጸጋ ልብስ ግን የብርሃን መጎናጸፊያ ነው። ከእግዚአብሔር ውጭ ያለው ብርሃን ሁሉ አጋላጭ ብርሃን ነው። እግዚአብሔር ብቻ ሰዋሪ ብርሃን ነው፣ ሸፋኝ ብርሃን ነው። ስለዚህ እግዚአብሔር ብርሃን ያለብሳል። እግዚአብሔር ይመስገን። እሱ ብርሃን ለብሷል። ልጆቹንም ደግሞ ምን ያለብሳል? ብርሃን ያለብሳል። አዳምና ሔዋን በገነት የነበራቸው ልብስ የብርሃን ልብስ ነበር። ያ የብርሃን ልብስ ምንድነው? የጸጋ መጎናጸፊያ ነው። ያ በተገፈፈ ጊዜ አንዳቸው በአንዳቸው ፊት መቆም አልቻሉም። ሁሉም በኃጢአት እኩል ናቸው፣ ግን አንዱ በአንዱ ፊት መቆም አልቻለም። እግዚአብሔር የብርሃን መጎናጸፊያ ነው። ክብር ለስሙ ይሁን። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? እግዚአብሔር የሕይወት የመታመኛዋ ነው። የሚያስደነግጠኝ ማን ነው? ሁላችንም አንድ ነገር መጀመር እንፈልጋለን፣ ነገር ግን ዋስትና ያሳስበናል። አንድ ነገር ማድረግ እንፈልጋለን፣ ነገር ግን ዋስትና እናጣለን። ዋስትና የማይሰማው ሰው መጀመር አይችልም። ዋስትና የማይሰማው ሰው መልካም ነገር መልካም መስሎ ቢሰማው እንኳን አቅም የለው። ዋስትና የጠፋውን ነገር በሙሉነት የምናገኝበት ዋስትና። እግዚአብሔር የምን ዋስትና ነው? የሕይወት ዋስትና ነው። ወገኖቼ በዚህ ዓለም ላይ ንብረት ቢጠፋ ንብረት ሊተካ ይችላል። ሕይወት ቢጠፋ ግን ሕይወትን የሚተካ የመድን መስሪያ ቤት የለም። ሕይወት ሲጠፋ ሕይወትን የሚተካ ሕይወት አምላክ እግዚአብሔር ብቻ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ሕይወታችን ምንድነው? መታመኛ ነው ወገኖች፣ መታመኛ ነው።
ሞት ለኛ ነው ገደቡ፣ ለጌታ የሥራ መጀመሪያው ነው። ወገኖቼ የልደት ቀናችሁን ሞታችሁ ላይ ሊያከብረው ይችላል ጌታ። ለኛ መጨረሻ የሆኑ ሁሉ ለሱ መጀመሪያ ሊሆን ይችላል። እግዚአብሔር ከልደት መጀመር ይችላል፣ እግዚአብሔር ከሞትም መጀመር ይችላል። እሱ ጊዜ አያልፍበትም። እርሱ መዘግየት አያሰጋው። ለእግዚአብሔር ሁሉም ጊዜ የሥራ ሰዓቱ ነው። ብቻ ይነሳ፣ ጊዜ አይቀድመው። እግዚአብሔር ይመስገን። ብቻ ይነሳ፣ እግዚአብሔር ይመስገን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? የሚያስበረግገኝ ማን ነው? ወደ ኋላ የሚመልሰኝ ማን ነው? የሚያሸብረኝ ማን ነው? የማስፈራራት መብቱን በኔ ላይ የሚጠቀም ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው። ሞት እንኳ ቢመጣ እግዚአብሔር እንደገና ሕይወትን መቀጠል ይችላል። እንዴት ደስ ይላል ወገኖቼ! ሁሉን ቻይነትን ለፍጡራን የሰጠንበት ዘመን እንዴት የሚያሳዝን ዘመን ነው። ሁሉን ቻይነትን ያውም እግዚአብሔር ለሌላቸው ለጠላቶቻችን የሰጠንበት ዘመን እንዴት የሚያሳዝን ዘመን ነው ወገኖቼ! ጠላት በራሱ ትልቅ አይደለም፣ ፍርሃታችን ነው ትልቅ ያደረገው። ፍርሃታችን ነው ትልቅ ያደረገው። ጠላት በራሱ ትልቅ አይደለም። እኛ ነን ጠላትን ጉልበታም ያደረግነው፣ የሌለውን አቅም ያሸከምነው እኛ ነን። እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው ይልና ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ ነው የሚለው። በጣም የሚደንቅ ነው። ትንቢት ነው ዳዊት የተናገረው ወገኖች፣ ትንቢት ነው። ሳኦል ከቤተ መንግስቱ እንደወጣ የቀረው የክብር ቀብር እንኳ ያላገኘው ዳዊትን እገላለሁ ብሎ ወጥቶ ነው ወገኖቼ። እገላለሁ ብሎ ለሚወጡ እግዚአብሔር ሞት ይከፍላቸዋል። ላልበደሏቸው ሰዎች፣ ላልነኳቸው ሰዎች፣ ላልገፏቸው ሰዎች ሞትን ደግሰው የሚወጡ የሞትን ፍርድ እግዚአብሔር ያሸክማቸዋል። ለዚህ ነው ጉድጓድ አትቆፍር፣ ከቆፈርክም አታጥልቀው፣ ማንኛችሁ እንደምትገቡበት አይታወቅም የሚባለው። አዎ ወገኖቼ እግዚአብሔር ጠላታችን ለእኛ የቆፈረውን ጉድጓድ እርሱ እንዲገባበት ያደርገዋል። ጠላት መቃብር መቆፈር ይችላል ወገኖቼ። ማን እንደሚገባበት ግን የሚወስነው እግዚአብሔር ነው። እግዚአብሔር ይመስገን። አው ጠላት መቃብር መቆፈር ይችላል። ማን እንደሚገባበት የሚወስነው የሚረግጠው ማን ነው ስንል እግዚአብሔር ነው። ሳኦል አሟሟቱን ታስታውሳላችሁ። ዳዊትን ሲፈልግ፣ ዳዊትን ሲያስስ፣ ከዛ ደግሞ ከሌሎች ጠላቶች ጋር ሲፋለም፣ ከዛሬ ነገ ደረሰብኝ እያለ ዳዊት፣ ሳኦል ግን በመንገድ ቀረ። ሰራዊቱ በመንገድ ቀረ። እነ ሳኦል በትክክል የሚዋጓቸው ጠላቶች ነበሯቸው። ዳዊት ጠላት አልነበረም፣ የእስራኤል ታዳጊ ነበር። በጎልያድ ፊት እስራኤልን ያኮራ ሰው ነበር። ነገር ግን ለዚህ ጀግንነቱ፣ ለዚህ መልካምነቱ፣ ለዚህ መስዋዕትነቱ ሞት የተሰረገበት ሰው ነው ወገኖቼ። የሚገባችሁን ስታጡ እግዚአብሔር የሚገባችሁን ይከፍላል። እግዚአብሔር ዋጋን አያስቀርም። እንኳን ለቤቱ ያደረግነውን አይደለም ወገኖቼ፣ እንኳን ለቤቱ ያደረግነውን ዋጋ አይደለም፣ ለሀገር ያደረግነውን ዋጋ እግዚአብሔር አይረሳም። እግዚአብሔር መልካምነት ሁሉ በፊቱ ዋጋ አለው፣ ክብረት አለው፣ ሽልማት አለው። ክፎች አስጨናቂዎቼ ጠላቶቼም። ክፎች ምን ማለት ነው? ያለ ምክንያት የሚጠሉ ክፎች፣ እገሌ ይጥፋ የሚሉ፣ እሱ ካልጠፋ እንቅልፍ የለኝም የሚሉ ክፎች አስጨናቂዎቼ፣ በእስራኤል አእላፋት ሁሉ የሚያሳድዱኝ፣ ስለ እኔ መልካም መናገር የማይችሉ ጠላቶቼ
ሞቼ እንኳን የማይረኩ ስጋዬን ይበሉ ዘንድ በቀረቡ ጊዜ ሳኦል ይመኝ የነበረው ዳዊትን መግደል ብቻ አይደለም፣ ስጋውን ለሰማይ አራዊት መብል ለማድረግ ጭምር ነበር ይመኝ የነበረው። ወገኖቼ እግዚአብሔር ግን እንኳን ከፎከረ ከዘመተም ሰራዊት ያድናል። እግዚአብሔር እንኳን ከፎከረ እንኳን በዙፋን ሆኖ ካቅራራ ንጉስ ይቀርና ከዘመተ ሰራዊትም እግዚአብሔር ያድናል። አው ዘማች ሁሉ ይዘምታል፣ እግዚአብሔርን የሚቀድም ግን ዘማች የለም። ክፎች፣ አስጨናቂዎች፣ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። የሐሳባቸው ግብ ላይ ሳይደርሱ በመንገድ ቀሩ፣ በጅምር ቀሩ፣ በውጥን ቀሩ። እነርሱ ተሰናከሉና ምን አሉ? ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። ክብር ለእግዚአብሔር ይሁን። አዎ ዳዊት እግዚአብሔርን ብርሃኑ፣ እግዚአብሔርን ምኑ አድርጓል? መድኃኒቱ አድርጓል። ስለዚህ ፍርሃቱን ንቆታል፣ አስደንጋጩን ጠቅጥቆታል። በእውነት እግዚአብሔር የሕይወት ብርሃን ይሁንልን። እሱ የማይጨልም ብርሃን ነው። ተስፋ አድርገነው አምነነው ከቤት ወጥተን ጌታ የማይጨልም ብርሃን ነው። ምስጋና ለስሙ ይሁን። ሳምንት እንቀጥለዋለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱን ለኛና ለሕዝባችን ይሁንልን። እግዚአብሔር ይባርካችሁ።